ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ኳንንት ነኝ። ፕሬዚዳንት ፑቲንና ዘለንስኪ ለመጀመሪያ ጊዜ በሞስኮ ሊገናኙ ነው ተባለ። 4 ዓመታት በደፈነው የዩክሬኑ ጦርነት ፕሬዚዳንት ፑቲንና ዘለንስኪ እስካሁን ፊት ለፊት አልተገናኙም። ፔንታጎን በቴህራን ላይ ጥቃት ለመሰንዘር የፕሬዚዳንት ትራምፕን የመጨረሻ ትዕዛዝ እየጠበቀ መሆኑን ይፋ አደረገም። አሜሪካ፣ እስራኤልና ሳውዲ በኢራን ጉዳይ አስቸኳይ ምክክር ሊያደርጉ መሆኑ ተሰምቷል። ጦርነት ሊቀሰቀስ ይችላል በሚል ስጋት ውስጥ የወደቀችው ሳውዲ ውጥረቱን በዲፕሎማሲያዊ መንገድ ለመፍታት ጥረት እያደረገችም ትገኛለች። የአውሮፓ ህብረት የኢራንን አብዮታዊ ዘብ በአሸባሪነት ፈርጇል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ፕሬዚዳንት ፑቲንና ዘለንስኪ ለመጀመሪያ ጊዜ በሞስኮ ሊገናኙ እንደሆነ ተሰምቷል። 4 ዓመታትን በደፈነው የዩክሬኑ ጦርነት ፕሬዚዳንት ፑቲንና ዘለንስኪ እስካሁን ፊት ለፊት አልተገናኙም። ከዚህ ቀደም ሩሲያ የዩክሬኑ ፕሬዚዳንት ዘለንስኪ የስልጣን ዘመናቸው ያበቃና ያልተመረጡ መሪ በመሆናቸው ከእርሳቸው ጋር መገናኘትም ሆነ ስምምነት መፈራረም አይቻልም የሚል አቋም እንደነበራት ይታወሳል። አሁን ግን ያንን አቋሟን የተወችውም ትመስላለች። ወደ ክሬምሊን ይምጡና ስለ ጦርነቱ ቁጭ ብለን እንነጋገር እያለች ነው ሞስኮ። ፑቲንና ዘለንስኪ ለመጨረሻ ጊዜ በአካል የተገናኙት በ2019 ከጦርነቱ በፊት በፓሪስ ነበር። ይህም ማለት አሁን እየተደረገ ያለው ደም አፋሳሹ ጦርነት ከመጀመሩ በፊትና ሁሉም ነገሮች ከመለዋወጣቸው አስቀድሞ እንደማለት ነው። ጦርነቱ ከተጀመረ ወዲህ ላለፉት 4 ዓመታት ሁለቱን መሪዎች በፊት ለፊት ለማገናኘት የተደረጉ ሁሉም ጥረቶች አልሰመሩም። አሁን ግን ሩሲያ ፕሬዝዳንት ዘለንስኪን ወደ ሞስኮ ጋብዛቸዋለች። ክሬምሊን የፕሬዝዳንቱ ደህንነት የተጠበቀ እንደሚሆንም አስታውቋል። ባለፈው ዓመት የዩክሬኑ ፕሬዝዳንት ዘለንስኪ በኢስታንቡል ፑቲንና ትራምፕ ያሉበት የሶስትዮሽ ንግግር እንዲደረግ ሀሳብ አቅርበው የነበረ ቢሆንም በፑቲን ምክንያት ሳይሳካ ቀርቷል። በሌላ በኩል ፑቲን ባለፈው ዓመት ዘለንስኪ ወደ ሞስኮ እንዲመጡና ንግግር እንዲደረግ ጠይቀው ዘለንስኪ በሚሳኤልና በድሮን እኛን እያጠቃች ወደምትገኘው ከተማ እንዴት ተጉዞ ንግግር ማድረግ ይቻላል በሚል ውድቅ ማድረጋቸውም ይታወሳል። ካስፈለገም ፑቲን ወደ ኪቭ ይምጡ ብለውም ነበር። ማናቸውም ወደ ሞስኮም ይሁን ወደ ኪቭ ግን ሳይጓዙ 2025 መጠናቀቁ ይታወሳል። እንዲያውም አንዳንዶች ፑቲን ዘለንስኪን ወደ ሞስኮ የጋበዟቸው እጅ እንዲሰጡ ለማድረግ ነው የሚል ትንታኔም አቅርቧል። አሁን ዲፕሎማሲም ጦርነቱም በትይዩ መንገድ እየተከናወነ ባለበት በዚህ ሰዓት ዳግም የመሪዎቹ የመገናኘት ጉዳይ እንደ አዲስ አጀንዳ ወደ መሆን መጥቷል። ሩሲያ የፕሬዝዳንቶቹ መገናኘት ለምሳሌ ሳይሆን መድረግ ያለበት የግድ ተጨባጭ ውጤት ለማስመዝገብ መሆን አለበት የሚል አቋም እንዳላት ይፋ አድርጋለች። እንዲህ የንግግር ሀሳቦች እየተነሱ ባለበት በዚህ ሰዓት እንኳን ሩሲያ የዩክሬንን ከተሞች በተከታታይ ከማጥቃት አልተገታችም። ይህም ሁኔታውን እጅግ ውስብስብ ያደርገዋል። ረቡዕ ዕለት እንኳን ሞስኮ ከኪቭ በቅርብ ርቀት ላይ የሚገኝን የመኖሪያ አፓርታማን አጥቅታለች። ከዚህ ባለፈ በሰሜን ምስራቃዊ ዩክሬን የህዝብ ማመላለሻ ባቡር በሩሲያ የድሮን ጥቃት ተመቷል። በዚህ መሃልም ቢሆን ግን የሰላም ንግግሮች ስለመቀጠላቸው እየተዘገበ ነው። ባለፈው ሳምንት የዩክሬን ልዑክና የሩሲያ አቻዎች በአቡዳቢ መገናኘታቸው ይታወሳል። ይህ ንግግር የአሜሪካ የሰላም ንግግር የጥረት አንዱ አካል መሆኑም መገለጹ አይዘነጋም። ዋሽንግተን በአብዛኞቹ ጉዳዮች ላይ መስማማት ላይ መደረሱን ይፋ አድርጋለች። አንድ ወሳኝ
ነጥብ ግን አሁንም እንዳለ ነው። እርሱም የግዛት ጉዳይ ነው። በዋናነት ደግሞ ምስራቃዊ የዩክሬን ክፍል የሆነው የዶንባስ ክልል ነው። ሩሲያ ይህንን ስፍራ ሙሉ በሙሉ ጠቅልላ መያዝ ትፈልጋለች። አሁን ላይ 88 በመቶ የሚሆነውን የዶንባስ አካባቢን ሩሲያ ይዘው ትገኛለች። ፔንታጎን በቴህራን ላይ ጥቃት ለመሰንዘር የፕሬዝዳንት ትራምፕን የመጨረሻ ትዕዛዝ እየጠበቀ መሆኑን አስታወቀም። በአሜሪካ መከላከያ ሚኒስቴር ፔንታጎንና በኢራን መካከል ያለው ውጥረት አሁን ወደ አዲስ ምዕራፍ የተሸጋገረ መስሏል። የሀገሪቱ ከፍተኛ የጦር ባለስልጣናት የፕሬዝዳንት ትራምፕን የመጨረሻ ውሳኔ እየተጠባበቁ መሆናቸውን ተናግረዋል። የመከላከያ ሚኒስትሩ ፔት ሄግሴት እንደገለጹት የአሜሪካ ጦር በኢራን ላይ እርምጃ ለመውሰድ ሙሉ ዝግጅቱን አጠናቋል ብለዋል። ጥቃት ከመሰንዘሩ በፊት ኢራን ወደ ድርድር ጠረጴዛው ከመጣች ወታደራዊ እርምጃው ሊቀር እንደሚችል ሚኒስትሩ መግለጻቸውን አልጀዚራ ዘግቧል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ በበኩላቸው ቴህራን የኒውክሌር ጦር መሳሪያ ባለቤት ልትሆን አይገባም ብለው ትራምፕ ትዕዛዝ ከሰጡ በካራካስ እንደተወሰደው አይነት እርምጃ ለመውሰድ መዘጋጀታቸውን አረጋግጠዋል። በሌላ በኩል የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የአሜሪካን ዛቻ ለመመከት የሙስሊም ሀገራት በአንድነት ከኢራን ጋር እንዲቆሙ ጥሪ አቅርበዋል። በዚህ መሰረትም ፕሬዝዳንቱ ከኳታሩ አሚርና ከፓኪስታኑ ጠቅላይ ሚኒስትር ጋር ውጥረቱን አስመልክቶ በስልክ መነጋገራቸው ተሰምቷል። ከዚህ ባለፈ ግን ኢራን ጥቃት የሚሰነዘርባት ከሆነም የምትወስደው አጸፋዊ ምላሽ እጅግ ከባድ እንደሚሆን በተደጋጋሚ እየገለጸች ነው። በዚህ ወቅት የተቀረው ዓለም የቀጠናው ውጥረት ወደ ለየለት ጦርነት እንዳያመራ በስጋት እየተከታተለው ይገኛል። አሜሪካ፣ እስራኤልና ሳውዲ በኢራን ጉዳይ አስቸኳይ ምክክር ሊያደርጉ ነው ተባለ። በመካከለኛው ምስራቅ ያለው ወታደራዊ ውጥረት እያየለ በመጣበት በዚህ ወቅት ከፍተኛ የአሜሪካ ባለስልጣናት ከእስራኤልና ከሳውዲ አረቢያ የደህንነት ኃላፊዎች ጋር ወሳኝ ምክክር ሊያደርጉ መሆኑን አክሲዮስ ዘግቧል። የፕሬዚዳንት ትራምፕ አስተዳደር ተጨማሪ የጦር መርከቦችን ወደ መካከለኛው ምስራቅ ማስጠጋቱ አሜሪካ በኢራን ላይ ጥቃት ልትሰነዝር ነው የሚለውን ስጋት ይበልጥ አባብሶታል። አሜሪካና እስራኤል በኢራን ውስጥ በሚገኙ ወታደራዊና ስልታዊ ኢላማዎች ላይ ዝርዝር መረጃዎችን እየተለዋወጡ መሆኑም ተዘግቧል። ጦርነት ሊቀሰቀስ ይችላል በሚል ስጋት ውስጥ የወደቀችው ሳውዲ ውጥረቱን በዲፕሎማሲያዊ መንገድ ለመፍታት ጥረት እያደረገች ነው ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር የሆኑት ማርክ ሩቢዮ የኢራን መንግስት ከመቼውም ጊዜ በላይ መዳከሙና ውድቀት እንደሚጠብቀው ገልጸዋል። በዚህ ሰዓት መላው የመካከለኛው ምስራቅ ቀጠና የፕሬዝዳንት ትራምፕን የመጨረሻ ውሳኔ በከፍተኛ ጥንቃቄ እየጠበቀ ይገኛል። ማንኛውም ወታደራዊ እርምጃ በቀጠናው ያለውን ጂኦፖለቲካዊ ሁኔታ ሙሉ በሙሉ ሊቀይረው እንደሚችል ይገመታል ሲሉም የፖለቲካ ተንታኞች እያነሱ ነው። የአውሮፓ ህብረት የኢራንን አብዮታዊ ዘብ በአሸባሪነት ፈረጀ። የአውሮፓ ህብረት በኢራን መንግስት ላይ የወሰደውን እርምጃ በማጠናከር የአገሪቱ ዋነኛ የኃይል መሰረት የሆነውን የእስላማዊ ዘብን በአሸባሪዎች ዝርዝር ውስጥ ማካተቱን ይፋ አድርጓል። ውሳኔው የተላለፈው በኢራን የተቀሰቀሰውን ህዝባዊ ተቃውሞ ተከትሎ በሺዎች በሚቆጠሩ ዜጎች ላይ የተፈጸመውን ግድያና አፈና በመቃወም ነው ተብሏል። የህብረቱ ምክትል ፕሬዚዳንት ካጃ ካላስ እንደገለጹት ውሳኔ አብዮታዊ ዘቡን እንደ አልቃይዳና አይሲስ ካሉ ቡድኖች ተርታ የሚያሰልፈው ነው ብለዋል። የህብረቱ ምክትል ፕሬዝዳንት ባሰፈሩት መግለጫ በሺዎች የሚቆጠር የራሱን ህዝብ የሚገድል የትኛውም አገዛዝ ራሱን ወደ ሞቱ ለመውሰድ እየሰራ ነው ብለዋል። በአዲሱ ውሳኔ መሰረት የአውሮፓ ህብረት በ6 የኢራን ተቋማትና በአገሪቱ በሚገኙ 15 ሰዎች ላይ ማዕቀብ ተጥሏል። ማዕቀብ ከተጣለባቸው መካከል የአገር ውስጥ ጉዳዮች ሚኒስትሩ እስካንድር ሞሚኒ፣ ጠቅላይ አቃቢ ህጉ ሞሐመድ ሞቫሄዲ አዛድ እንዲሁም ዋና ዳኛው አሚን አፍሻሪ ይገኙበታልም ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግጂ ውሳኔው ስትራቴጂካዊ ስህተት ነው በማለት ጠርተውታል። የኢራን አብዮታዊ ዘብ ወደ 190 ሺህ ገደማ የሚጠጉ ወታደሮች እንዳሉትም
ይነገርለታል። ይሄው አብዮታዊ ዘብ ከሀገሪቱ ጦር የበለጠ አቅም እንዳለውም ይታመናል። ከዚህ ባለፈ የሀገሪቱን ዋና ዋና የኢኮኖሚ እንቅስቃሴዎችንም የሚቆጣጠር እንደሆነም ይነገርለታል። ከዚህ በተጨማሪ የየብስ የባህርና የአየር ኃይል ያለው ሲሆን የሀገሪቱንም የሚሳኤልና ኒውክሌር መሳሪያዎችን የመቆጣጠር ስልጣን እንዳለው ይታመናል። በሀገር ውስጥ የሚቀሰቀሱ ተቃውሞዎችን ለማፈን የሚሰማራውን ባሲጅ የተባለ ከፊል ወታደራዊ ኃይልንም ይመራል። በመካከለኛው ምስራቅ ለሚገኙ ታጣቂ ቡድኖች ማለትም ሄዝቦላህ፣ ሐማስ፣ ሁቲ እንዲሁም የኢራቅ የሚሊሻ ኃይሎች የገንዘብ የመሳሪያና የቴክኖሎጂ ድጋፍ የሚያቀርብ ኃይል እንደሆነም ይታመናል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።